ነጃትና ነባን የት ነው የምታውቃቸው? አብረን ቪዲዮ እንሰራ ነበር። ቀድሜ ነጁ ነው የምናውቃት። ከእሷ ጋር ነው የምንተዋወቀው ከነጁ ጋር ቀድሜ። ከዛ ከነባ ጋር ተዋወቅን። አንድ ላይ ነው የተዋወቅናት ነባንም። ከዛ ፊትም ስንሰራ የነበረው አብረን ነበር ከነጁ ጋር። ይሄ ሁሉ ተስማምታችኋል? እርዳታ ስታስጀምሩት ኮሚሽን ተስማምታችኋል? አይደለም ሊላሂ ብለን የሰራ ነው። ሶስታችንም ሊላሂ ብለን የሰራ ነው። አሁንም ድረስ ሊላሂ እንደሆነ ነው የማውቀው እስከመጨረሻ። አሁን ሲጋለጡ ነው። አዎ እናንተ ለአላህ ብላችሁ ሰውን ለመርዳት ለበጎ ነገር ብላችሁ ነው የምትሰሩት። አዎ ከዛ ምን አሉ? ነጃትም እኮ እሱን ያለችው ነጃትም እሱን አለች። ግን በመሀል ለፍተናል ደክመናል ብላ ነባ ናት 100 ሺህ ብር የላከችላት። ለአንተም 20 ሺህ ብር ላከችልህ ያለችው። አይ 100 ሺህ ብቻ አይደለም ከዛ በላይ እንደተላከ ነው የማውቀው ለሷ። ለነጃት ስንት ብር ነው የተላከው ለነጃት? ከዛ በላይ እንደተላከ አውቃለሁ። ከ100 ሺህ ብር በላይ። እሺ እርግጠኛ ሆነ ብትነግረን ይሄን ያህል ተልኳል ብትለን። እሺ ያንተን ታሪክ ያንተን ሳይድ ደግሞ እሺ ጋ አብረን ስንሰራ አሁን እዚህ ጋር እኔ እንትን ያሉኝ ነገር ነው የደበረኝ። አንድ ላይ ነው የምንሰራው። ሄጄ እነዛን ቪዲዮዎች ሲሰሩ የነበረው እኔ ነኝ ነበር የምቀርጻቸውም። አንድ ላይ ነበር የምንሰራው ሁላችንም ሶስታችንም። በመሀል ፋር የሚባለው ገባ። ከዛ እዚህ ጋር ምን አደረጉ? እኛ ለአላህ ብለን ነበር እየሰራን የነበረው። ግን በውስጥ ምን እንደሚሰሩ ምን እንደሚያደርጉ ኮሚሽንም እንዳሰቡ ምን ያክልም እንዳያዙ ምንም የምናውቀው ነገር የለም። ስንት ብር የሚግባ አንተ ሁለቱንም ነው የምጠረጥረው? ሁለቱም ኮሚሽን ይዘዋል። ሁለቱም ኮሚሽን ይዘዋል። ነጁ ከ100 ሺህ በላይ እንደያዘች እና ነባም ከሷ በላይ እንደያዘች አውቃለሁ። እንትን ተረድቻለሁ። ተረድተሃል እሱን? እሺ የነባ ወንድም ለነጃት ፍቅረኛ መሆኑን ታውቃለህ በደንብ? እሺ አሁን እሷ የምትለው ይሄ የራቁት ፎቶ ቀርጿታል አልቀረጻትም? እኔ እንጃ። እሱ መረጃ እንኳን አጠገብ ማን ያለው? ማንም የለም። ለምንድን ነው የሚያሸፋሽቀው? እሱ ማስረጃ የለኝም ምናምን እያለ። አይ ነባ አንተ ወንድ ነህ፣ ወጣት ነህ። እንደ ወንድ እናንተ እናውራ። እንደ ወንድ ራስን ችለህ አውራ። ሌላ ሰው ቆይ እያለ የሚያወራ ከሆነ አንተም ከሱ የባስክ የድርጊቱ ተባባሪ ነህ። ይሄ በህግም ያስጠይቅሃል። እንዲያውቀህ ሌላ ሰው ያለ መረጃ አላወራም። ከነ መረጃ ከኋላ ኖ እያለህ ነው። ከኋላ እሱ መረጃውን ነው የምትፈልገው? መረጃውን እስከፈለግ ከነ መረጃው ማኝማ ነባ አንተ ራስን ችለህ አውራ። ሌላ ሰው ከኋላ መጥቶ ኖ ያለ አያውራ። ከቻልክ እንዲሁም ቪዲዮ አብርታልን አውራ ከቻልክ። ያለውበት ጨለማ ነው እንጂ ሌላ ሰው ፊቸር አይገባል። አንዴ መኪና ውስጥ አዙሮ እስኪ መኪናውን አንዴ ካሜራውን ነባ ያሉትን ሰዎች ነጁ ውስጥ ያቸው ያሉትን ሰዎች ታውቂያቸዋለሽ? ነባ ማዘሩ ከበደሽ ሰው አለ ይኸውልህ፣ አብሮ ሰው እንዳለ ነባ። ለምን እነዚህ ታረ ነባ አሁን እኮ አይደለም ነባ ሀቢቢ ይኸውልህ፣ ቶሎ አዙረው ያልኩ አብረው ነጁቲ የምታውቃቸው ሰዎች አጠገብህ ካሉ ገባ። ለዛ ነበረ። አሁንማ ኦልሬዲ ወርደው ሊሆን ይችላል። በቃ ነጁቲ ዝም በይ፣ ነጁቲ ይኸውልሽ፣ ነጁቲ ዝም በይ። እኛ ብዙ አውርተሻል አንቺ፣ እኛ ምን ጠይቀውን እንጠይቃለን። አንቺ ዝም በይ በቃ። አንቺ ከነሱ ጋር ስሜታዊ መሆን የለብሽም፣ መመላለስም የለብሽም አንቺ። እኔ ግን ነባ የምልህ እውነታውን ነው የምትፈልጉት? በእኔ በኩል ያለውን እውነታውን ነው የሚላችሁ። እሺ እውነታውን ንገረን። እሺ ይቅረጻት አይቅረጻት መረጃው አለህ ወይ? መረጃው እሷ እንደፈለገች ፈልጋ እንደሆነ እንግዲህ አይቼዋለሁ ቪዲዮ። ቆይ ፈልጋ ስትል ወደ ካሜራው ዞራ ራሷ አስተካክላ ካሜራውን የራሷ ቤት ወስዳ ራሷ እንደዛ ሳይሆን አይደለም ፍቅረኛሞች እንደሆኑና ከዛ በፊት የሚያደርጉትን ነገር እንደሆነና የዛኔ አንድ ጥያቄ ሞ ይቅርታ አልፈለገችም መቅረጽ ልክ አይደለም። የራሳቸው ጉዳይ እኮ ነው። አንዴ ረጅም ሰዓት ስለምናወራ ይቅርታ ነባዬ። አሁን ቪዲዮ ስከፍት ያወቁ ሶሪ። ቲክታከር ነህ እንደሌላው ሰው አይደለህም። ቪዲዮ የምትፈራ ምናምን ሰው አይደለህም። በአይናችን ነገር ይገባል። ቪዲዮ ክፈት፣ ችግር የለም። ስናወራ ስንጠይቅህ ምናምን አንዳንዴ ውዝግብ ያለ ነገር እንዳይኖር ከጎን ምናምን ፊት ለፊት እየተያየ እናውራ። ቴንኪው። እንዲህ ላድርግ ወይስ ትንሹ ይሻላል? አይ ችግር የለም። ቲክታከር ነው አይፈራም። እሺ ችግር የለውም። እሺ አሁን ፍቅረኛሞች ሆኑ አልከኝ። ፍቅረኛሞች ናቸው ከዛ በፊት። አሁን ነጃት ዲቴል ማውራት ስለማያስፈልግ ነው። ነጃት ነግራኛለች። እሷ የሕክምና ማስረጃም አላት። ዲስ ቨርጅን እንዳልሆነች፣ ቨርጅን እንደሆነች ከዚህ በፊት ሴክስ አድርጋ እንደማታውቅ፣ ንጹህ እንደሆነች የሐኪም ማስረጃ አላት። ከዚህ በፊት ኢቨን እንኳን እንደዛ ባትሆን ብታረግ፣ ሴክስም ሊሆን ይችላል ሌላም ነገር ሊሆን ይችላል፣ ብታረግ ራሱ ያ ሰውዬ የመቅረጽ መብት የለውም። ፈልጋለት የፈለገውን ብታረግለት ራሱ የፈለገውን ስለ ዊርድ የሆነ ነገር ብታረግ ራሱ ያለ እሷ እውቅና መቅረጽ አይችልም ያሰውዬ። ስለዚህ ቪዲዮውን አንተ ያየኸው ማልኩልህ ነው። ቪዲዮውን ማልኩልህ ነው ያየኸው። ቪዲዮውን አይቼዋለሁ፣ እኔ አይቼዋለሁ፣ በማየው መንገድ አይቼዋለሁ። ፈልጋ እንደሆነና ሙሉ መረጃ እንዳለ እናቀርበኛ። በማየው መንገድ ማለት ቀጥታ መልስ ነባዬ፣ በቃ ቀጥታ ማን የላከልህ ቪዲዮውን? ቪዲዮውን መቼም ወይ ነጃት ነው መላክ ያለበት ወይ እሱ ነው መላክ ያለበት። እሱ አሳይቶ ማለት ነው ልጁ። ስለዚህ እሱ አሳየ ማለት እሱ ወንጀል ሰርቷል ማለት ወንጀል መስራቱን አወቅን። አሁን መቅረጹን አወቅን። አሁን ወደ ሌላ ስንሄድ አንተ የህግ አካል ነህ ወይስ የቤተሰቡ አካል ነህ? ለምንድን ነው ለአንተ የሚያሳይ መጥቶ የእሷን ነውር አረገች ሊባል ራሱ
የእሷን ገበና አምጥቶ ለአንተ የሚያሳይ ለምንድን ነው? ለምን አሳየህ ለአንተ? የእሷን አሁን ይኸውልህ ቪዲዮ አይቼዋለሁ የምልህ ሙሉ ለሙሉ ሳይሆን ፈልጋ እንዳደረገችና ሌላ ነገርም እንዳይፈጠር ይህ ችግር እንዳይፈጠር ብሎ ነው ያሳየኝ። ከዚህ በፊት ከሷ ጋር ፈልጋ ማድረጓ መብቷ እኮ ሊሆን ይችላል። ገባ? መቅረት ግን መብት አይደለም ነባ፣ መቅረት መብት አይደለም። ደስ የሚለው ነገር አሁን ብዙ ሳንሄድ ራሱ ማድረግን አንተ ጓደኛው ምስክር ሆንክ ማለት ነው። ኦልሬዲ በዚህ በ2000 ሰው መሀል መቅረቱን አሁን ሌላ ሰው ማየትም አይጠበቅበትም። መቅረቱን አንተ ምስክር ሆንክ ማለት ነው። አይቻለሁ፣ እሷ አሳይቶኛል አልክ። አሁን ይሄ ደስ የሚል ነገር ነው። ገባ? እኛ አቃላት ለመሰለ ነባ አሁን እዚህ ይህን እያልን ያለ ነው። ከባድ ወንጀለኛ ልትሆን ትችላለች። ሰው ገላ ራሱ ልትጠረጠር ትችላለች። ያ ማለት ግን አብሯት ያለው ሰው የእሷን የራቁት ቪዲዮ ቀርጾ በፍላጎቷ ራሱ ቢሆን ለህዝብ ማሰራጨት አይችልም። ራሷ ስለዚህ አሁን ወንድምየው ጭራሽ ደግሞ ወደ ማስፈራራት ገባ። ለምንድን ነው እንደዚህ ያደረገው? ሚት ሆናል። ይሄ በምንም ላውቅ አልችልም። ማስፈራራታቸውን በውስጥ ያወሩ አላውቅም። ይሄ እሺ፣ ማስፈራራታቸውን እኮ እሺ፣ የልጁን ቁጥር ታውቀዋለህ? የልጁ ስልክ ቁጥር አንዴ እንዴት እንደምናደርግ እኔ እንጃ። እሺ፣ በስንት ነው የሚጀምረው የልጁ ስልክ? እኔ እኮ መስጠት አይጠበቅብኝም። አይደለም መስጠት አይደለም። የሰው ስልክ አደባባይ ላይ አንወጣም ብለን ነው። የልጁ ስልክ 11 ቤት እንደሆነ ታውቃለህ አንተ። መጨረሻው 99 ነው አይደል? 11 ቤት መጨረሻው 99 ነው። የላከው ቴክስት ይኸውልህ እዚህ ጋር አለ። ስለሚገለበጥ እንዲያደርግ ላሳየህ። የላከው ቴክስት እዚህ ጋር ማስረጃ አለ። እሷ ማለት ነው። ቆይ ፍሊፕ ካሜራ ይታያል። ይኸውልህ ነባ ሚዩት አታድርግ እንዴ! ቪዲዮ አታጥፋ ነባ። እንዴ ለምን ችግር አለው? ለምን ቪዲዮ ታጠፋለህ? ለምን ሚዩት ታደርጋለህ ነባ? ግዴታ እኮ አይደለም ቪዲዮ። እኔ እዚህ ጋር አሁን ያለው ካሁን በኋላማ ግዴታ ነው። ያማል እንዴ? ግዴታ ነው ካሁን በኋላ እንዴ? ያማል እንዴ? አሁንም አንተም ተባባሪ ሆንክ። ተባባሪ እኮ ነህ። ቪዲዮ አታጥፋ። ተባባሪ አይደለም። እኔ እኮ አሁን ተባባሪ ነህ። ቪዲዮ አታጥፋ። ይኸውልህ ሰማኝ። ቪዲዮ ለእኔ አሳይቶኛል፣ ለሌላም ሰው እንደማያሳይ ደግሞ ነግሮኛል። ለእኔ ችግር የለም። ሌላ ሰው ማሳየት አይደለም። አንተ ብቻ በቂ ነህ፣ መስክርሃል። እሺ ይሳቅ አንዴ ነባ፣ በዚህ ምድር ላይ እርግጠኛ መሆን የምትችለው በራስና በራስ ብቻ ነው። ልጁ ለሌላ ሰው አላሳየም እየተባለ የመጀመሪያ አብዲ የሚባል ወንድም አለው፣ እሱ ነው ያየው። ሁለተኛ ያየው ማን ነው? ሌላ ሴት ጓደኛለች። ኢቨን ቪዲዮ ሰርታ ላይቭ ገብታ ነበረ። ልጅቷ ፈልጋ ነው ያደረገችው ብላ ቪዲዮን አይታለች። ሶስተኛ ሰው አንተ ገብቷላ። እንዲህ እየተባለ እየሰፋ ነው የሚሄደው። ባይዘዌ አንተ ትክክለኛው የማትናገር ከሆነ በህግ ስትሄድ የመጀመሪያው ተጠያቂ አንተ ነው የምትሆነው። ሰምተኛላ? ማን ስልጣን ሰጣችሁ ነው እሷን የሚቀርጻት ልጁ? ከዛን ደግሞ ለእናንተ የሚያሳየው ማን ስለሆነ ነው። ኢቨን ብር አጭበርባሪ አሁን ነባ የምትባለው ልጅ ናት ያጭበረበረችው 1.7 ሚሊዮን። የእሷን እራሱ ቪዲዮ ለሌላ ሰው ማሳየት የለብንም። ወንጀለኛ ብትሆን ራሱ ሴት ልጅን ቀርጾ ለሰዎች መላክ